እኔም ደግሞ ከልጄ ጋር እኖራለሁ ማለት ነው። በብዙዎቻችሁ ዘንድ ጥያቄ ያስነሱ ካሉ ትልቅ ጉዳዮች መካከል ትላንትና ሄርሜላ የተናገረችው ንግግር ብዙዎቻችሁን ግራ እያጋባ እንደሆነ ሰምቻለሁ ማለት ነው። ምክንያቱም ከአንተ ልጅ አግኝቻለሁኝ ልጅ ሰጥተኛል ምናምን ስትል ሰምተናል። እንዲህ በየት በኩል ነው ሄርሜላችን ከአብርሃም ልጅ ያገኘሽው? ያ ልጅ እንደሆነ የአብርሃም እንዳልሆነ አረጋግጠናል። ባለቤት አለችው። መቼስ እናት እያለችው አንቺ ጋር ሊያድግ የሚችልበት ምንም አይነት አግባብ ይኖራል ብዬ አላስብም። ሩታን ለማንጫጫት ሩታን ለማናገር ብላችሁ ትላንትና ያደረጋችሁት ነገር በሩታ ዘንድ ምንም አይነት ቦታ እንደሌለው ዛሬ ባደረገችው ነገር በደንብ የተመለከትን ይመስለኛል። አንዳንድ ጊዜ ሴቶች ሁል ጊዜ ሲናገሩ ምን ሲሉ ሲሆን መፍራት ያለብን የሴቶችን ዝምታ በደንብ መፍራት አለብን። ሴቶች ሲበቃቸው እያንዳንዷን ነገር በዝምታ ነው የሚገልጹት ማለት ነው። በተለይ ትዳር ውስጥ ሲኮን ይሄ ነገር በግልጽ ይታያል። ትዳር ውስጥ ያላችሁ ሰዎች ይህንን ነገር በደንብ ታውቁታላችሁ ብዬ ተስፋ አደርጋለሁኝ እና የሩታ ዝምታ ከዚህ በኋላ እጅግ በጣም አብርሃም ላይ እንደወሰነች እና ለሚያደርጋቸው ነገሮች ምንም አይነት ደንታ እንደሌላት እያሳየች እንደሆነ ነው የተረዳሁት። ምክንያቱም ራሷን ችላ መንቀሳቀስ፣ ራሷን ችላ መስራት፣ ራሷን ችላ ሁሉንም ነገር ማድረግ እንደምትችል ዛሬ በለቀቀችው ቪዲዮ በደንብ ለመረዳት ችያለሁ ማለት ነው። ሁል ጊዜ በሱ ምክንያት የምታለቅስ፣ ሁል ጊዜ በሱ ምክንያት ተከፍታ በሚያደርገው ነገሮች ምናምን አዝና የምትመጣ ይመስለው ነበረ። ያ በፍጹም ሊሆን እንደማይችል በደንብ ያሳየችው ይመስለኛል ማለት ነው። ለማንኛውም በቂ የሆኑ ምላሾችን እያገኛችሁ እንደሆነ ተስፋ አደርጋለሁኝ። ግን ሁላችሁንም ሲያነጋግር የነበረው ጉዳይ እኔም በጣም ጥያቄ አንስቶብኛል። ምክንያቱም በምንም አይነት ሂሳብ ማለት ነው ከዚህ በኋላ አስባችሁት ነው እንደዚህ አይነት ነገር አንድ ልጅ ሊሰጥሽ አብርሽ አስቦ ነው? የምሬን እኮ ነው እናንተ። ምክንያቱም ማድረግ የምትፈልጉትን ነገር በሆነ አይነት መንገድ ነው የምትናገሩት። ለምሳሌ ነገሩታን ማስለቀስ ከፈለጋችሁ ዛሬ የሆነች ፍንጭ ትሰጣላችሁ እና ትላንትና ሄርሜላ የሰጠችን ፍንጭ ደግሞ ዝም ብሎ ሲታየኝ ማለት ነው አብርሽዬ አንድ ልጅ ስጠኝና ከዛ በኋላ በቃ እንለያያለን ምናምን አይነት ነገር ነው እንዴ? ምክንያቱም ያ መቅዲ ይዛ የመጣችው ልጅ የመቅዲ እንደሆነ ነው እኔ የማውቀው በእርግጠኝነት ማለት ነው። እና አብርሃምም እንዳልሆነ ሁላችንም አረጋግጠናል። እንግዲህ አብርሃም የራሱ ልጅ ይኸው ከሩታ ተወልዶ ነው ያለው እና በምን ሂሳብ ነው እናት እያለች ለአንቺ ልጅስ ሊሰጥ የሚችለው ነው? ሁላችንም እያልነው እንዳለ ነው ከአብርሃም አንድ ልጅ ወልደሽ ከዛ በኋላ ልትለያዩ ነው ሀሳብሽ ማለት ነው። እንደዛ ነው ሊያጽናናሽ አብርሽን ተክቶ ምናምን እንትን ሊልልሽ የሚችል ልጅ ከአብርሃም ፈልገሽ እንደሆነ አይዶ ነው። ግን ብዙዎቻችሁ ይሄ ጥያቄ ወይም ይሄ የሄርሜላ ንግግር ግራ ሲያጋባችሁና ሲያወዛግባችሁ እንደነበር ስላየሁኝ ነው ማለት ነው። እኔ ስረዳ እነዚህ ልጆች ማድረግ የሚፈልጉትን ነገር በሆነ አይነት መንገድ ስለሚናገሩ ምናልባትም ወይ ሄርሜላ አርግዛ ይሁን እንዴ ሌላ ነገር አታስወሩኝ በነገራችን ላይ እና ምናልባት እንደዚህ አይነት ነገሮችም ሊኖሩ ይችላሉ። ከዚህ በኋላ በእንደዚህ አይነት መንገድም ሊመጣ ይችላል። ምክንያቱም አብረው ብዙ ጊዜ ያሳልፈዋል። ብዙ ነገሮች ሊፈጠሩ ይችላሉ። የትኛውም አይነት ነገር ቢፈጠር ምንም የሚያስገርም ነገር አይነት አይደለም። እነሱ እያደረጉት ካለው ነገር አንጻር እኔ ሄርሜላ አርግዛ ብትመጣ ምንም ሊያስገርመኝ የሚችል አይነት ነገር የለም። ምክንያቱም አብረው ሩም ውስጥ ይገባሉ፣ አብረው የፈለጉትን ይሆናሉ። በቃ ምንም ለእርግዝና የሚሆን አይነት ነገር እነዚህ ልጆች ሲያደርጉ ነው እስከዛሬ እየተመለከተን ያለ ነው። እና እንደዚህ አይነት ነገሮችም ሊመጡ ስለሚችሉ ሁላችሁም ከሩታ ጭምር ሩታ በተለይ ራስሽን ዝግጁ አድርገሽ ጠብቂ። ምክንያቱም እየሄዱበት ያለው መንገድ እንደዚህ አይነት ነገሮችን ሊያመጣ የሚችል አይነት መንገድ ስለሆነ ማለት ነው። ሰላም እንዴት ናችሁ የኔ ቤተሰቦች? ደህና ናችሁ ወይ? አለውኝ እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ ከመሸ ወደ እናንተ ተመልሼ መጥቻለሁ ማለት ነው። ከተወሰኑ ሰዓታት በፊት በሩታ ዩቲዩብ ቻናል ላይ የተለቀቀ ቪዲዮ ነበረ። ያንን ቪዲዮ ለማየት ችያለሁ ማለት ነው። በቃ ሩታ ደንታ እንደሌላት ማለት ነው። እኔ ቅድምም ተናግሬዋለሁኝ እና ሴት ልጅ ዝምታዋ ያስፈራል። በነገራችን ላይ እኔ ሴት ስትጮህ ምን ስትል ስትናገር ምናምን ብዙ እንትን አትለኝም። ግን ዝም ያለች ቀን በተለይ ሚስታችሁ ዝም ያለች ቀን ወንዶች የሆነ አይነት ሴራ ከጀርባችሁ የተሸረበ እንደሆነ ነው ማሰብ ያለባችሁ። ይህንን ስል የምሬን ነው። የምር በቃ ሲናገሩ ምን ሲሉ ኖርማል ነው፣ ብዙም የሚያሳስብ ነገር የለውም። ግን ዝም ያሉ ቀን ጥፋት አጥፍታችሁ በተለይ ዝም ያሉ ቀን ከባድ ነገር አለ። ወይ ቤቱን ጥላለ ልትወጣ ነው፣ ወይ የሆነ ነገር አድርጋ
አንተን ራስን ድራሽን ልታጠፋ ነው ወይ የሆነ ነገር ከጀርባ አስባለች እና ሩታ ለምታደርጉት ነገር ምንም አይነት ደንታ እንደሌላትና በራሷ ነገሮችን የማድረግ አቅም እንዳላት በፕራንኩም ጭምር አሳይታለች። በቃ ወጥቼ እንኳን ተንቀሳቅሼ መግባት እችላለሁኝ፣ ምናልባት እዚህ ጋር ቁጭ ብዬ ስተኝ የታሰርኩ መስሎ ወይም መንቀሳቀስ የማልችል አይነት ሰው መስዬ ከታየው ምናምን አይነት መልእክትንም ጭምር ልታስተላልፍልህ እየሞከረች ይመስለኛልና ለማንኛውም ሩታ ምንም አይነት ሴንስ እንደሌላት በነገራችን ላይ በጣም ነው የሚበሳጩት። እኔ በብዙ ለመመልከት ችያለሁኝ እና የሆነ ነገር ሊያስከፋት ወይም የሆነ ነገር አድርጎ ማለት ነው በሁለተኛው ቀን ሩታ የሆነ ምንም ደንታ እንደማይሰጣት ምናምን አይነት ነገር ስታሳይ በጣም ነው የሚበሳጩት። ምክንያቱም የሆነ ነገር ያደርጉና ከሩታ የሆነ አይነት መልስ ይጠብቃሉ። አሁን ትላንትና እንደዚህ ተብሏል፣ በቃ ሩታ በዚህ ጉዳይ ላይ ወታ መልስ እንድትሰጥ እነሱን ዴሊ እንድትከታተል ወይ በእነሱ ምክንያት እንድታለቅሱ ወይ በእነሱ ምክንያት እንድትከፋ ይፈልጋሉ እና እሷ ደግሞ ምንም አይነት ደንታ ሳይሰጣት ሲቀርና ስለ ጉዳዩ ምንም አይነት ምላሽ ሳትሰጣቸው ስትቀር በጣም ነው የሚደብራቸው። እኔ መረዳትም እስከዛሬ ድረስም በሚያደርጓቸው ነገሮች ማየት የቻልኩት እንደዚህ አይነት ነገሮችን ነው እና እኔ ሩታ በዚሁ ቀጥይ በቃ እንደዚህ እንኳን አየሽ አይደለ? እኔ ጥንካሬሽን ማየት የምችለው እንደዚህ ቤት ውስጥ ቁጭ ብለሽ ራሱ የፈለግሽውን ነገር ማድረግ ትችያለሽ። ቪዲዮሽን መስራት ትችያለሽ ከቤተሰቦችሽ ጋር፣ ቤተሰቦችሽን ፕራንክ ማድረግ ትችያለሽ እና ይሄ በጣም ደስ የሚል ነው። በቃ ምንም ማለት ነው የትኛውንም አይነት ነገር ማድረግ ትችላለሽ። ሁል ጊዜ አብረሽ እሱ ላይ የተንጠለጠልሽ እሱ በቃ ያለሱ የትኛውንም አይነት እርምጃ መራመድ እንደማትቺ ምናምን አድርጎ ነው የሚያስብሽ ይመስለኛል። እስከዛሬ ድረስ እኔ በብዙ አይነት ነገሮች ለማየት ችያለሁኝ እና አሁን ላይ በደንብ በራስሽ መቆም እየቻልሽ ነው። የራስሽን የቲክቶክ አካውንት ከፍተሻል። በደንብ እያንዳንዱን ነገር እዛ ላይ እንትን ማለት ትችላለሽ እና እንደዚህ ጠንከር ብለሽ ስትታይ ነው ማንነትሽን በደንብ ስታሳይ ነው። እያለቀስሽ የተልፈሰፈስሽ ከሆነማ የሚያደርጉትን ነገር እንዳበረታታሽ ነው የምቆጥረው እና እንደዚህ በደንብ ጠንከር ብለሽ መታየት እንዳለብሽ መናገር እፈልጋለሁ። በስተመጨረሻ እንግዲህ ያው የሆነ አይነት ፍንጭ እየሰጡ ነው። በነገራችን ላይ ጥያቄ ለተነሳባችሁ እንዴት እንደዚህ አይነት ነገር ልትል ቻለች? ምን አይነት ልጅ አግኝታ ነው ከአብርሽ አንተን የሚተካ አንተን እንትን የሚል ምናምን ልትል የቻለችው? ምናልባት ወይ ያንን መቅደስ ያመጣችውን ልጅ ነው ወይም ደግሞ ይገባችኋል፣ መቼስ ትረዱኛላችሁ። እና እንዳልኳችሁ ነው ምንም ሊፈጠር የማይችልበት ምንም አይነት ምክንያት የለም እኔ ሳስብ ማለት ነው። ምክንያቱም ሩም ውስጥ ብዙ ነገር ሲፈጠር አይተናል። ሩም ውስጥ እዚህ ጋር ስትሰሙ አይተናል። ሩም ውስጥ ስትጨፍርለት፣ ሩም ውስጥ ስትደንስለት አይተናል። እንዴት ነው ታዲያ ሊሆን የማይችለው? ጋይስ ወገንታት እንዴት ነው ሊሆን የማይችለው? እንዴ ምን ትቀልዳላችሁ? የማይቻል ነገር የለም። አብርሽ ጋር የማይቻል ነገር ሁሉም ነገር ይቻላልና ምንም እንዳይገርማችሁ አዲስ እንዳይሆንባችሁ ለማለት ያክል ነው ማለት ነው። ለማንኛውም የሆነ ፍንጭ ሲሰጡ ትልቅ ነገር ይዞ ሊመጡ እንደሆነ ሁላችሁም ማሰብ መቻል አለባችሁ። አምሹር ታደርገዋለች፣ እኔ አልጠራጠርም። በቃ ከአንተ አርግዣለሁኝ እንደዚህ አይነት ጭዊ ምናምን በደንብ ይኖራል። ሩታ በደንብ ራስሽን ሬዲ አድርገሽ ለሁሉም ነገር ዝግጁ ሆነሽ ጠብቂ። መንገዳቸው ብዙ ነው። በደንብ ሊራመዱ ነው ያሰቡት እነዚህ ሰዎች። ምክንያቱም እኔ ሁሉም ነገር አንቺ ከወለድሽ በኋላ የሚያበቃ መስሎ ነበረ፣ ግን እንደማያበቃና ነገሮች በደንብ ረጅም ርቀት እንደሚሄዱ አንቺ ከወለድሽ በኋላ እነዚህ ልጆች ተያይዘው ወደ አዲስ አበባ ሲሄዱ አረጋግጫለሁኝ እና ከዚህ በኋላ ብዙ ነገሮችን እንሰማለን። እንግዲህ እኛም ራሳችንን ሬዲ አድርገን እንጠብቃለን ማለት ነው። ለማንኛውም ይሄ ነገር በደንብ ይጣራል፣ ያለውን ነገር በደንብ ቼክ እናደርጋለን። ብቻ ሩታ በዚሁ እንድትቀጥይ ነው የምፈልገው። አትጥፊ። ስጠፊ በጣም ብሶ እንደሚደብረው ምናምን ነው ዛሬ ከተለቀቀው ቪዲዮ ኮመንት ለማየት የቻልኩት እና በተቻለሽ አቅም እዛው ሆነሽ መስራት የምትችላቸውን ቪዲዮዎች እየሰራሽ መምጣት ትችላለሽ ማለት ነው። ጋይስ እንግዲህ የዛሬ ቪዲዮአችን ይህንን ይመስላል። ነገ በአዳዲስ መረጃዎች ከሄርሜላ ጀርባ ያሉ ነገሮች በደንብ ይጣራሉ፣ ይመረመራሉ። እነዚህ መረጃዎች አሰባስቤ ጠዋት ላይ እንገናኛለን ማለት ነው። ይመቻችሁ። ደህና ደሩልኝ።